እባክህን አይኑን ብቻ አሳየኝ አንድ ደቂቃ ቁጭ በይ ሰርኬ እባክሽ እኔንም አታስጨንቂ ቁጭ በይ በእናትሽ ስቶር ሙሉ ስቃጠል ነው የኖርኩት ቁጭ በይ እስኪ በእናትሽ ዮኒ እባክህን ይምጣ ማርቆስ ነ ባቢ ተረጋጊ እባክሽ ሰርኬ ቁጭ በይ እንዳትወርቂ ቁጭ በይ እንዳትጎጁ እባክሽ ባቢ ተናነ እባክሽን ሰር ድሮስ እናትህን በስልክ ምናምን በቪዲዮ ስታወራት ታስታውሳለህ? ታስታውሳለህ? ድሮ የታባልቴር ነው ወለድ የታባልቴር ማናችሁ እናንተ ማናችሁ እንዳትነካኝ ከባድ ነገር እንደሆነ እረዳለሁ ግን ለዛ ነው ልጅሽ ብዙ ተሰቃይቷል ብዙ ድጋፍ ያስፈልገዋል ምንሽ ለዚህ ልጄ ነው ሰው ፊት ገርፎታል ልጄ አይዞሽ አብዛኛውን አሪፍ ገንዘብ የሚገኘው ቤተክርስቲያን ላይ በዓላት ምናምን እንደዚህ የዓመት ክብረ በዓል ምናምን ሲሆኑ በጣም ብዙ ገንዘብ ይገኛል። እንደዚህ የዓመት የሚከበሩ በዓላቶች አሉ። ሰራ ማለት ፈለፊት መጥቶ ድቅር ይልብኛል። በቃ አልቻልኩም ነበር። ያው ላይ ያለ እንዴት ነው ይሄን ዓመት ተለይቼ ነው እርቺ አሁን እኔን ያቀኛል ማለት ራሱ ብዙ አረብሱ መጣሽ እንዴት ነሽ ዮኒ ልጄ ታለባከን የታለ ልጄ ቁጭ በይ ነይ እባክሽ ሰርኪ ተረጋጊ ዮኒ አሳይሻለሁ እኮ መጀመሪያ አንዳንድ 6 ወር ሙሉ በጣም ነው የተሰቃየሁት እንቅልፍ ሳላገኝ ማለት ነው በቃ ማለት ልጄ የሚመጣ ሁላ ነው የሚመስለኝ አጠገቤ ያለ ሁላ ነው የሚመስለኝ ግን ያው ልቤ ነግሮኛል ልጄ እንዳለ ማለት ነው መተኛት አልቻልኩም እሱ ያለበት ሽታ በተለይ መኝታ ቤት ይሰገባማ በቃ ማለት ቁጭ ማለትም ጨራሽም ለመግባትም ፈቃደኛ አይደለም ገባ መንገድ ላይ እየለመነ አዎ ተረጋጊ ሰርኪ በመጀመሪያ ደረጃ የኔ ባቢ አዎ ልጅሽን በልመና እንዲተዳደር አድርገውት መንገድ ላይ እየለመነ ለነሱ ገንዘብ እንዲያመጣ እንደዛ ነበር ሲያኖሩት የነበሩትና ለዚህ ነው ለምንኛ ነበር ሲያደርጉት የነበረ ተረጋጊ እባክሽን ሁልሽ ለዛ ነው እኮ ይኸውልሽ ባንቺ ምክንያት ለሌሎችም ልጆች ዋጋቸውን እንሰጣቸዋለሁ ለሁሉም በጣም ከባድ እኮ ለነሱም ነው እንኳን ተለይተህ ስታደር በጣም ከባድ ነው እኔ ባለፈው እንደነገርኩ ማለት ነው ሳምንት እንኳን ለመቆየት አልሞከርኩም ማለት እኖራለሁ 2 ዓመት እዛ እኖራለሁ ብዬ አላሰብኩም በፍጹም በጣም ተረብሼ ነበር እሱን እስከመራሳ ድረስ እኔ የግል መኖር የገባሁት በጣም በልጅነቴ ነው እንደዚህ የገባሁት ማለት ቤተሰቦቼ በህፃንነቴ ነበር የሞቱትና አክስቴ ነበረች ያሳደገችኝ የነበረችው አክስቴም እንደዚህ ባላሰብኩት በመኪና አደጋ ነው የሞተችው ከሷ ሌላ ቤተሰብ ስለሌለኝ እንደዚህ በ9 ዓመት 10 ዓመት ምናምን ይሆነኛል ይዘን ሰዓት እንደዚህ በጎዳና ምናምን ነበር ያደግኩት እና ዛሬ ሜክሲኮ ነው ስትላኩ ከሆነ ሰው ጋር ተመድበሽ ነው የምትላኪው ዛሬ ሜክሲኮ ነው የምትሄዱት ካለ ሜክሲኮ እንሄዳለን አይ መገናኛ ነው የሚሄድ ፈልገው ብዬ እኔ መገናኛ መሄድ አልችልም ምክንያቱም መገናኛ ደግሞ ትላንት ያልሰሩ ሰዎች እዛ ስለሚሄዱ ማለት ነው ግን ራሴን እንትን እላለሁ ቀይራለሁ አንቺም ራስሽን በተወሰነ መልኩ ትቀይራለሽ የሆነ ነገር ፊት የሆነ ነገር ቀባ ነገር አድርገዋለሁ ወይ የሆነ ማዳት ነገር አስመስይ ምናምን ቦታ ስቀይር እንደዛ ያረኩ ነው የምቀይረው የተለመደው ቦታ አንዳንዴ ከእነሱን ስከተላቸው የሚደበድቡኝ ሰዎች አስታውሳለሁ እነማንን ስጠይቃቸው እናትህ ሞተዋል እናትህ ሞታለች አሉ ለምንድን ማስለምክ ነው የምታጋጨኝ ማንን ነው ይዘሽ ስትሮጪ የነበረው እኔ ስራዬን ነው የሰራው የነበረው ለምንድን ነው ስትሮጪ የነበረው ምን ማለት ነው ለምንድን ስትሮጪ የነበረው እንደምንከታተልሽ አውቀሽ ነበር አይደል እንዴ ከኋላ ጀምሮ ያዩአችሁ ነበር ልዘርፉኝ ነው ብዬ ፈራውና ይሮጥኩ መጣሁኝ ሲሰርቅ ነው እንዳያገኘኝ እየለመንክ እኮ ነው ያገኘኝ አይደል ልመና እንደ ትልቅ ነገር ነው እንደምታየው ስራዬ ነው በቃ ለኔ እኮ አይደለም ታዲያ ለምኜ እኮ ነው በአንድ ቀን ምን የለመንሽው ከዛም በላይ ላገኝ እችላለሁ ሲዘርፍ አይደለም ያገኘኛ ስለምታወራው ነገር በሙሉ የማውቀው ነገር የለኝም ይሄ ብቸኛ ልጄ ነው ከልጅነት ጀምሮ በህፃንነት የወለድኩት ልጄ ነው ብቻዬን ያሳደግኩት ያለ አባት ያደገ ልጅ ነው ለምን አትማርም ትምህርት ቤት አላቀም ትምህርት ቤት አላስገቡሽም ድሮ ግን ትማሪ ነበር አይደል ለምንድን ነው ከሷ ጋር የምትለምነው ከሷ ጋር ብቻ አይደለም ከሁሉም ጋር ነው ከሌላ ሰውም ጋር ትለምናለህ ከነማን ጋር ትለምናለህ አንዳንዴ ከነቻችሁ ጋርም ትለምናለህ ቹቹ ሌሎችን አላስታውሳቸውም ስማቸውን አልለቀኩም ዛሬ ከቴቴ ጋር የሆንከው ሌላ ጊዜ ከነማን ከቹቹ ጋር እሺ አንዴ ከቴቴ ጋር አንዴ ከቹቹ ጋር አንዴ ከሌላ ሰው ጋር አንዴ ከሌላ ሰው ጋር
ጠይቁት እናንተ? እኔ የምጠይቀው አባት ለእናቴ ዳቦ መግዣ ያልኩ። አሁን የምትፈልገው ነገር አለ እንዴ? ምን ትፈልጋለህ? ከጓደኞቼ ጋር ትምህርት ቤት ብገባ። ትምህርት መግባት ትፈልጋለህ? ከዚህ በኋላ ስራ ማን የሰጠሽ ይሄን ልጅ? ሌላ ሰው ነው የሰጠኝ። እኔም ብቻዬን ስለምን አይቶኝ በቃ እንደዚህ አድርገሽ አሪፍ ገንዘብ ታገኛለሽ የሆነ ልጅ ላምጣልሽ ብሎ አመጣልኝ። አይ ቤተሰብ ነን ምናምን ብለው ነው ያመጡልኝ ሰዎች ጋር ነው ለእነሱ ነው የምሰጠው። እሺ 70% ይወስዳሉ፣ 30% ለእኔ ይሰጡኛል። እዛ ቦታ ላይ በግልሽ ሄደሽ ብትለምኝ ምንድን ነው የሚፈጠረው? ያባሩኛል፣ ወይም ደግሞ ለምኜ ስመለስ በዱርዬ ምናምን አስደብሮ ገንዘቡን ያስቀሙኛል። ታዲያ ሌላ ስራ የለም ምን እናድርግ? ማለት ከዚህ በፊት እኔ የምተዳደርበትን በዚህ ስለሆነ በቃ ሌላ ስራ ልስራ ብል እራሱ አይቻለኝም። አሁን አንተ ስታገኙኝም ብሩንም ልጁንም ላስረክባቸው ነበር ሄድኩ የነበርኩት። ሌላ ከዚህ ስራ ወጥቼ ሌላ ስራ ምን አይነት ስራ እሰራለሁ? ሁሉም እዚህ ስመጣ ቹቹ ነው የሚሉት። ቹቹ ነው የሚሉሽ እዚህ ያሉት? ግን 30% ለእኔ ስለሆነ አይከፋኝም። ምክንያቱም በቀን ብዙ ብር ነው የምናገኘው። አይ የህፃናት ልጆችም አሉ፣ አራስ ልጆች አሉ፣ የ6 ወር ምናምን ልጆች። ስለዚህ እነሱንም ይዘሽ የምትለምኝበት ሁኔታ አለ? ቦታ እየቀያየረ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ከማርኮን ጋር ተመልሰን መተናል ማለት ነው። ያው እሷም እንግዲህ ያቺ እዚህ የነበረችው ልታሳየን እንግዲህ ተነጋግረናል። እንግዲህ አንዳንድ ነገሮችን አድርገናል። እስቲ ከባልደረቦቼ ጋር እንዴት እዛ ቤት መሄድ እንዳለብን፣ ምክንያቱም ማን ምን እንደሚኖር ምንም የምናውቀው ነገር ስለሌለ ሰዓትም በእርግጥ ትንሽ አርፍደናል። እንግዲህ ስልክም ይዛለች። እንግዲህ ከደወሉላት ምን ካሉ ቼክ ለማድረግ እንግዲህ እየጠበቅን ነው ማለት ነው። እኔም ባልደረቦች እንግዲህ እየጠበቁ ነው። ዛሬ በጊዜ የሄደችበትም ምክንያት እየነገረችኝ ነበረ። የምትሄድበት ቦታ እንዳለ ለዛ በጊዜ ስራው እንዳቋረጠች እንጂ ሌላ ጊዜ የሚሰሩት እስከ 1 ሰዓት በጊዜ ወጡ ከተባለ እስከ 12 ሰዓት እንደሆነ ነው። እንግዲህ ዛሬ እንግዲህ 10 ሰዓት ሊሆን አካባቢ ነው እንግዲህ እኛም እነሱን ያገኘናቸው እና አሁንም እንግዲህ ወደ ማምሻው ላይ እየሄድን ነው ማለት ነው። ከዛ በፊት ግን እንግዲህ ያው አንድ ሰው እየጠበቀን እንደሆነ እንግዲህ ቅድም ነግራችሁ ነበረ። ስለዚህ እንግዲህ ይህንን ታሪክ ያስጀመረችን እንግዲህ አረብ ሀገር የነበረችው ሰርኬ ወደዚህ እየመጣች ነው ማለት ነው። ለልጇ ብላ ብዙ ስትሰቃይ የነበረች ብዙ ስታደርግ የነበረችው ሰርኬ እንግዲህ ወደዚህ እየመጣች ነው። ስለዚህ እሷንም አሁን እየደረሰች ስለሆነ እሷንም አግኝተን እንግዲህ አገናኝተንም ከልጇ ጋር እንግዲህ ምን አይነት ነገር ይፈጠራል ምንስ ነው የሚሆነው የሚለውን እንግዲህ አብረን እናያለን ማለት ነው። ለረዥም ጊዜ እንግዲህ ማለትም እዚህ ከመጣች ራሱ ወደ 4 ወር 5 ወር አካባቢ ሆነን ያለችው እና ያንን ሁሉ ጊዜ እንግዲህ ልጅሽ ሞቷል ብላት ነው እንግዲህ የገዛ እህቷ የነገረቻት። ስለዚህ እንደሞተ ነበር የምታውቀው። እኛን ካገኘችን በኋላ ግን አንዳንድ ፍንጮችን ሰምታ እንግዲህ በጣም በሲቃ በእንባ ነው የነበረችው። በጣም በሚያሳዝን አይነት ሁኔታ ላይ ነው የነበረችው። ስለዚህ አሁን ላይ እንግዲህ ፈጣሪ ፈቅዶ እንግዲህ ልጇ ልታገኝ ተቃርባለች ማለት ነው። ስለዚህ እሷም ወደዚህ ትመጣለች። እስቲ እንግዲህ አብረን ሁሉን ነገር እናያለን ማለት ነው። እንዴት ነህ እንግዲህ ማርኮን? አሁን እኔ ማርኮን እያልኩ ነው የምጠራ፣ መቼም ቹቹ አልልህም ከዚህ በኋላ እሺ። ስለዚህ አሁን እንግዲህ ቅድም ስትስቅም ስትጫወት እያየሁ ነበረ ከኔ ባልደረቦች ጋር። እንዴት ነው ያዝናናሉ አይደለ ባልደረቦቼ? አሁን እንዴት ነው ደስ አለህ? ድካሙስ ቀለል አለልህ? ከዚህ በኋላ አይዞሽ፣ ወተሽ የምትለምኝበት ደጅ ወተህ ምናምን አትለምንም እሺ። ከዚህ በኋላ አርፈህ ትምህርትህን ትማራለህ። በዛ ላይ ደግሞ ጎበዝ ልጅ እንደሆንክ ሰምቻለሁ። ጎበዝ ነህ አይደለ? ድሮ ትምህርት ስትማር አንደኛ ሁላ ትወጣ ነበር አሉ። አይዞህ፣ አሁንም ከዚህ በኋላ ጎበዘህ እንግዲህ ትምህርትህን ትማራለህ፣ ጥሩ ጥሩ ነገር ታደርጋለህ አይደለ? ምንድን መሆን ነው የምትፈልገው ወደፊት? ዶክተር ነው የምትሆኘው? ትሆናለህ። እሺ አይዞህ። አሁን ዋናው አንተ የሚያስፈልግህ ትምህርትህን መማር ነው። ጎበዘህ ትምህርትህን መማር ነው። ትፈልጋቸው ነገሮች በሙሉ ይሟሉልሃል። ጥሩ ቤተሰብ አለህ። በጣም የምትወድህ እናት አለችህ። ያው እንግዲህ ተማሪዎች ከእናታቸው ጋር ሲስቁ አያለው ምናምን ብለህ አልነበረ? አሁን ለአንተም እንግዲህ ያ ጊዜ ቅርብ ነው። እሺ ትስቃለህ፣ እንደፈለግህ ትጫወታለህ፣ የፈለግክበት ቦታ ትሄዳለህ። ከዚህ በኋላ የሰው ፊት አታይም። እሺ አትፈራም፣ ምንም አትሳቀቅም። እንዴት ነው? ምንድን ነው መጫወት የምትወደው? ምን አይነት ጨዋታ ትወዳለህ? አኩኩሉ ትጫወታለህ? አሁን ትጫወት ነበር ድሮ እዚህ ስትለምን? አያጫወቱህም? ከጓደኞች እዛ ካሉት ጋር ምናምን እንደው ለመጫወትም አትሞክርም? ብዛት ስራ ላይ ነው የምታሳልፈው አይደለ? ከዚህ በኋላ የፈለግከውን ነገር ትጫወታለህ። እሺ ምን አይነት መጫወቻ ትወዳለህ?
ምን የሚገጣጠመውን ሁሉ ነገር ይገዛልሃል። እሺ የምትፈልገውን ነገር ይደረግልሃል። እናትህም ደግሞ የምትፈልገውን ነገር ልታሟላለህ እንግዲህ ዝግጁ ናት። እሺ እንግዲህ አንተ ማለት እንግዲህ ለልጅ ምን አይነት ነገር በምን አይነት ሁኔታ ምንም ብዬ ማስረዳት እንዳለብኝ እንግዲህ ባላቅም ብዙ ነገር ነው ሲሉት የነበረው። አሁን እሱ እናቱ እንደሞተችም ነው ሲነገር የነበረው። ማርኮኒ አሁን እናትህ አልሞተችም። እሺ እናትህ በህይወት አለች። መሞት ምናምን ብሎ ነገር የለም። እሺ ከእናትህ ጋር እንግዲህ ደስተኛ ህይወት ታሳልፋለህ። አክስትን ትንሽ አስታውሳታለሁ ብለኸኛል አይደለ? ድሮስ እናትህን በስልክ ምናምን በቪዲዮ ስታወራት ታስታውሳለህ? ታስታውሳለህ? ድሮ ስልክ ላይ ምናምን ታወራት ነበር እናትህ አረብ ሀገር እያለች አይደል? አይዞህ አሁን ደግሞ በአካል በአይን ታያታለህ። ምንም እንዳታስብ። እስከዛው ግን አሁንም እንግዲህ ባልደረቦቼ ጋር ቆይና አሁን ደግሞ ስትመጣ ከእሷ ጋር አገናኝሃለሁ። እሺ ስለዚህ ተነሽና አሁንም ከእነሱ ጋር እንደቀድሞ እየሳቅ ተጫወት። እሺ ምንም እንዳትፈራ። እሺ አይዞሽ። እንግዲህ ያው ውድ ተመልካቾቻችን ከጊዜ ጊዜ ያው እንግዲህ ትንሽ ከኔ ባልደረቦችን ጋር ቆይታ ባረገበት ሰዓት አሁን ላይ እየተላመደ መጥቷል። ነቃ እያለ መጥቷል። መጀመሪያ አካባቢ ላይ በጣም ድክምክም ብሎት ነበር። መቆሙላ እስኪያቅተው አይነት ሁኔታ ላይ የነበረበት ነው። አሁን ምግብ የሚፈልገውን ነገር ተደርጎለታል። ትንሽ ኃይልም ጉልበት የሚሰጡ አንዳንድ ነገሮችን እንግዲህ አድርገንለታል ማለት ነው። አሁን ትንሽ መነቃቃት ይታይበታል። ስለዚህ እንግዲህ ያው እስቲ እናቱም ስትመጣ እንግዲህ መደናገጥ ስለሌለባት፣ ምክንያቱም ቀደምም እንግዲህ ፎቶ ላይ ለዛች እያሳዩዋት የነበረው ፎቶ ማለት ድሙሽሙሽ ያለ ልጅ ነው የነበረው። አሁን ግን ትንሽ ገርጥቷል፣ ጠቋቁሯል። በጣም ነው የጠቆረው። እንደዚህ ያልነበረም ፎቶ ላይ ራሱ የነበረው እና ምክንያቱም ቀኑ ሙሉ ፀሐይ ላይ ነው ቆሞ የሚውለው። በዛ ላይ እንደዛ የተበጫጨቀ እንደዛ የተቀዳደደ ልብስ አልበሰውት ፀሐይ ላይ ነው ቆሞ የሚውለው። በየሰው እግር ስር እየሄደ አባ 10 ብር ስጠኝ አባ እንደዚህ ሙላልኝ እያለ እንደዛ ነው እንግዲህ የሚያሳልፈው። አሁን ግን ያው ይህን ነገር አብቅቶ ከእናቱ ጋር ተገናኝቶ እየሳቀ ከእናቱ ጋር ትምህርቱን የሚማርበት የሚፈልገውን ጨዋታ የሚጫወትበት ጊዜ ደርሷል ማለት ነው። ስለዚህ እናትየውም እየመጣች እንደሆነ እንግዲህ ከካሜራ ጀርባ ምልክት እየሰጡኝ ነው። ስለዚህ እናቱንም እንግዲህ ችግር የለም ከመጣች ትግባሽ አስገቧት፣ ምንም ችግር የለውም። ያው እሷም መታ እንግዲህ ምን አይነት ነገር እንዲፈጠራል የሚለውን እናያለን ማለት ነው። ትንሽ ማለት የሆነ እንግዲህ የሆኑ ነገሮች ናቸው፣ ስሜት የሚነኩ ልብ የሚነኩ ነገሮች እንግዲህ እያየን ነው ማለት ነው። ሰርኬ መጣሽ? እንዴት ነሽ? ልጄ የታለ? እባክህን የታለ ልጄ? ቁጭ በይ እባክሽ። ሰርኬ ተረጋጊ፣ አሳይሻለሁ እኮ መጀመሪያ አንዳንድ ነገር እኔና አንቺ መነጋገር መቻል አለብን። እባክሽን ሰርኬ ተረጋጊና ቁጭ ብለን አንዳንድ ነገሮችን ማውራት መቻል አለብን። እባክሽን ቁጭ በይ። እነግርሻለሁ። መጀመሪያ የምነግርሽ ነገር አለ። የት ልትፈልጊው ነው? ምን አለ ወደዚህ እኮ አሳይሻለሁ። ተረጋጊ እባክሽን ሰርኬ። እስካሁን ይህንን ሁሉ ጊዜ አልፈሻል አይደል እንዴ? ትንሽ ደቂቃ ታገሺ እባክሽን ሰርኬ። መረጋጋት መቻል አለብሽ። እንደዚህ ሆነሽ ተደናግጠሽ ይኸውልሽ ልጁን ማስጨነቅ የለብሽም። ምን አይነት ሁኔታ ላይ እንደነበር እንዴት እንደነበረ መጀመሪያ እኔና አንቺ መነጋገር መቻል አለብን። ተግባባን? ሰርኬ እሺ በይኝና ቁጭ በይ በእናትሽ። እኮ እናት ነሽ፣ እረዳሻለሁ፣ ያለውን ነገር እረዳለሁ። ግን አሁን ታስደነግጫለሽ። እንደዚህ ሆነሽ አይደለም። ተረጋጊ እስኪ። እረጋጋለሁ። እባክህን አይኑን ብቻ አሳየኝ። አንድ ደቂቃ ቁጭ በይ ሰርኬ እባክሽ። እኔንም አታስጨንቂ። ቁጭ በይ በእናትሽ። ሙሉ ስቃጠል ነው የኖርኩት። እኮ ቁጭ በይ እስኪ በእናትሽ። እባክህን እኔም ልለምንሽ እስኪ ሰርኬ እባክሽን ቁጭ በይ። አንድ ደቂቃ ነው እኮ ከአንቺ የሚፈልግ። በእንደዚህ አይነት ሁኔታ ልጁ ተጨንቆነ አለኝ። እባክሽን ቁጭ በይ እባክሽን ሰርኬ በእናትሽ ቁጭ በይ። አሳይሻ አሁን በእንደዚህ አይነት ሁኔታ ላሳይሽ አልችልም። በእንደዚህ አይነት ሁኔታ ሰርኬ ታስደነግጨዋለሽ። ብዙ ነገር ያሳለፈ ልጅ ነው። አሁን አንቺ እንደዚህ እያለቀሽ እንደዚህ ሆነሽ አይደለም አንቺን ማግኘት ያለበት። ተረጋግተሽ ደስተኛ ሆነሽ እየሳቅሽ ነው ማየት የሚፈልገው። ተግባባን? እስቲ ቁጭ በይ አንድ ደቂቃ። አንድ ደቂቃ እኮ ብዙ አይሆንሽ። እስካሁን እኮ የተጨቃጨቅንበትን እኮ ቁጭ ብትይ እኮ አልቋል እኮ ነገሩ። ቅድሚያ የምነግርሽ ነገር ስላለ ነው ሰርኬ። ለምንድን ነው የማትሰሚኝ? ቁጭ በይ ግድ የለሽም ቁጭ በይ እባክህን። ካሜራውን አስተካክሎ ካሜራ። ይኸውልሽ ሰርኬ የምነግርሽ ብዙ ነገር አለ። ለዛ ነው እኮ ዝም ብለሽ አሁን ሄደሽ ልጁን ማስደንገጥ የለብሽም። አሳይሻለሁ፣ ግን ብዙ አይነት ነገርን አሳልፏል። መጀመሪያ እነሱን ነገሮች መስማት አለብሽ። እሱ ፊት መደናገጥ የለብሽም። እሱ ፊት የማይሆን ነገር ማሳየት የለብሽም። ተግባባን? በጣም በብዙ ስቃይ ውስጥ የነበረ ልጅ እኮ ነው። አንቺ እኮ ሞቷል ተብለሽ ነበር አይደል እንዴ?
አሁን ልጅ ሲገኝ እኮ ደስታ ነው ሊሆን የሚገባው። ይሁን ያላሳዝንም። ስላሳሰንሽኝ እኮ ነው ሁሉ ልፋት ለፍቼ ለአንቺ ስል እኮ ነው ሁሉ ነገር ያደረኩትኝ አይደል እንዴ? ስቃጠል እኮ ነው የኖርኩት። አላሳዝንም? ሰርኬ ታይዋለሽ። እባክሽን ተረጋጊ። መረጋጋት መቻል አለብሽ። እስቲ ራስሽን አየር ሰብሰብ አድርጊ፣ ትንፋሽሽን ዋጥ አድርጊና የተፈጠረውን ነገር መጀመሪያ እኔና አንቺ እንነጋገርና ከዛ ልጅሽን ታይዋለሽ። የት ይሄዳል? እስካሁን እኮ ቆይተሻል አይደል እንዴ? አሁን እኔና አንቺ ማድረግ ያለብን አንድ ነገር አለ። ምክንያቱም ልጁ ፊት መጮህ መደናገጥ ስለሌለብሽ አሁን የተፈጠሩት እያንዳንዱን ነገር አስረዳሻለሁ። ማድረግ ያለብሽም ነገር ካለ አሁን እዚሁ ጨርሰሽ ነው መሄድ ያለብሽ። ምክንያቱም ይሄ ምስኪን ልጅ በጣም ብዙ ስቃይን ያሳለፈው፣ በጣም ብዙ ተጎድቷል። አሁን እሱ ፊት ደግሞ እያለቀሽ እንባሽን ማየት የለበትም። አንቺ ስቃይሽ እንዳይ ነው የምትፈልጊው? አልፈልግም። እባክህ ልለምን፣ ልጄን ባቢን አሳየኝ። ልትጎጁ ነው እንደመጣሽው? የሆነ እኔ እንድረጋጋ ከፈለክ ማለት ባቢን አሳየኝ እኮ። መጀመሪያ ተረጋጊ እያልኩሽ እኮ ነው። ስለ ልጅሽ አትጨነቂም እንዴ? ስለ ልጅሽ ስብዕና እኮ መጨነቅ መቻል አለብሽ አይደል እንዴ? ግራን የምታጋቢው አሁን እኛ በስንት መከራ ያረጋጋነውን ልጅ አንቺ አሁን እዚህ ጋር መጥተሽ ስታለቅሽ ምን ስትይ ስትጮሂ ቢያይ ምንድን ነው የሚሰማው? ልጁ አይምሮ ውስጥ ምንድን ነው የሚቀርጸው? ነገ እኮ ከአንቺም ጋር ያለው ቀረቤታ አሪፍ እንዲሆን አሁን ተረጋግተሽ ያለውን ነገር በሰላም ሰምተሽ መሆን መቻል አለበት አይደል እንዴ? ስለዚህ የተፈጠሩትን ነገሮች እያንዳንዱን ነገር አስረዳሻለሁ። ተረጋግተሽ ስሚ። እንግዲህ ከሞት የማይሻል ምንም ነገር የለም። ስለዚህ ከሞት ቢያንስ ተርፏል። ልጅሽ በህይወት መኖሩን እኮ አረጋገጠን አይደል እንዴ? አሁን ደግሞ የምሰማ ራሱ ልጄን ካየሁ በኋላ ነው ገባ። እኔ መረጋጋት አልችልም። ልጄን አይኑን ካላየሁ መረጋጋት አልችልም። እሱ ፊት ምንም አይነት ጩኸት እንደማታደርጊ ቃል እገባላለሁ። ምንም አልልም። ዮኒ እባክህ እሺ፣ ሌላ ነገር እንዳታደርጊ እዩና ወይ እሱን አስወጥተን ከዛ የተፈጠረውን ነገር እኔና አንቺ እንነጋገራለን። ዮኒ እባክህ ልለምን። እሺ፣ ግን ምንም እንዳታደርጊ። ተጨንቃታ ተግባባን? እሺ፣ ምንም አላደርግም። የእውነት ቃል እገባለሁ። እሺ፣ ተረጋጊ እባካችሁን። ከካሜራ ጀርባ ያላችሁ ማርኮንን ታስገቡልኛላችሁ። ተረጋጊ፣ ሰከን በይና የሚፈጠረውን ነገር እባክሽን እሺ፣ እንዳታስደነግጭ። እየለመንኩሽ ነው ያለሁት። በጣም ብዙ ስቃይን ያሳለፈ ልጅ ነው። እሺ፣ እባካችሁ ከካሜራ ጀርባ ያላችሁት ማርኮንን አስገቡልኝ። አስገቡት። ይምጣ ማርኮን። ባቢ ባቢ፣ ተረጋጊ እባክሽ። ቁጭ በይ፣ እንዳትወርቂ። ቁጭ በይ፣ እንዳትጎጁ እባክሽን። ባቢ ተናና እባክሽን ሰርኬ፣ ይኸውልሽ ተረሽ። እሺ፣ ሶፋ ላይ ቁጭ በይ እባክሽን። ሰርኬ ተነሽ፣ ልጁን ትጎጂዋለሽ። እባክሽን እባክህን፣ ካሜራውን አጥፋልኝ እባክህን። አንዴ ሰርኬ ተረጋጊ እባክሽን፣ ተነሽ። አጥፋው ካሜራውን እባክህን። ይህን ነገር ማየት የለባቸው። አጥፋው። ውድ ተመልካቾቻችን ከብዙ ለቅሶ ከብዙ እንባ በኋላ ተመልሰን መተናል ማለት ነው። ሰርኬም እንግዲህ ዛሬ በደስታ እንግዲህ በጣም ስታነባ ነበረ። ብዙ ነገርን እንግዲህ እያደረገች ነበረ። ያው ፈጣሪ ይመስገን መቼም ልጅሽን በህይወት አግኝተሽዋል አይደል? ይሁን የመጀመሪያ የእውነት እጅግ በጣም አመሰግናለሁ። ምንም ችግር የለም ሰርኬ፣ እባክሽን ይኸውልሽ፣ እግዚአብሔር ይስጥልኝ። ተነሽ። እንዴ ምን ሆነሽ ነው? ምንም ችግር የለውም። አንተ ባታግዘኝ ኖረ እኔ ባብን አላገኝም ነበረ። በጣም አመሰግናለሁ። ማሰብ ያለብን የልጁን ስብዕና መደገፍ፣ ከዚህ በኋላ የልጁን ፍላጎቶች ማሟላት ነው ከዚህ በኋላ ያለብን። እሺ ተረጋጊ ሰርኬ። ለአንቺ ብቻ አይደለም ለብዙ ሰዎች ነው የደረሽው። የአንቺን ልጅ በምንፈልግበት ሰዓት የብዙዎችን እናት እንባ ነው እያበስን ያለ ነው። ስለዚህ አንቺን ምክንያት ሆነሻቸው እንግዲህ ፈጣሪ አንቺን በምክንያት ነው የላከን ወደኛ የላከሽ። ስለዚህ እኔ ራሱ ላመሰግንሽ እፈልጋለሁ። በጣም ነው የማመሰግነው በእውነት አንቺ ወደ እኔ በመምጣትሽ ራሱ። አንተን ባላገኝ ዛለት መቼም እኔ ባቢ ላገኝ አልችልም ነበር። አዎ የአንቺ ልጅ መገኘቱ ለሌሎቹም ልጆች ድህነት ነው የሆነው። የምኖረው የነበረው ለእኔ 6 ወር ሙሉ ከመጣሁ በኋላ ራሱ ለእኔ በጣም ከባድ ነው። እንቅልፍ አላገኘሁም። ዮኒ መተኛት አልቻልኩም ማለት አላውቅም። አይዞሽ። ከዚህ በኋላ ምንም የምትሰቃይበት ምንም የምትታመሚበት ነገር አይኖርም። ልጅሽን ከጎንሽ አቅፈሽ ልጅሽን እያስተማርሽ ከልጅሽ ጋር እየተጫወትሽ እንግዲህ በደስታ እንደምትኖሩ እንግዲህ ተስፋ አደርጋለሁ ማለት ነው። ማለት ይገባዋል። ብዙ ነገርን አሳልፏል። ብዙ ነገርን እኔ እንጃ እንደዚህ ነው ለማለት እያንዳንዱን ነገር አስረዳሻለሁ። ግን በጣም ብዙ ስቃዮችን ብዙ ነገርን አሳልፏል። በገዛ አክስቱ ነው ተከርቶ ይህንን ሁሉ ነገር ያደረገውና ያው እንግዲህ እህትሽም አሁንም እኛው ጋር ያለችው በእኛው ቁጥጥር ውስጥ ነች።
እንግዲህ ውድ ተመልካቾቻችን አንዳንድ ፕሮሰሶችን ጀምረናል። የፍርድ ሂደቶች ተጀምረዋል። ምክንያቱም ሙሉ መረጃዎቹ ተሰባስበው እሷንም ማለት ትንሽ ዓመት ብቻ መሆን የለበትም። በጣም ትልቅ ወንጀል ስለሆነ ረዥም ዓመት እንድትታሰር ነው እኔም በግል የምፈልገውና ያሉትን መረጃዎች በሙሉ እያደራጀው እንግዲህ እሷ ላይ ፍርዶችን እየጨማመርኩ ነው ያለሁት ማለት ነው። ስለዚህ ተከታትለን እሷ ምን አይነት ነገር ላይ ስንት ዓመት ተፈረደባት፣ እንዴት ሆነች የሚለውን ነገር ያው ለእናንተ የምናቀርብ ይሆናል ማለት ነው። ያው በገዛ እህትሽ ነው እንግዲህ ሁሉ ነገር የተፈጠረው። አይዞሽ፣ አሁን ግን እኛም ከጎንሽ አለን። የሚያስፈልግሽ ነገር ካለ በማንኛውም ሰዓት ልንረዳሽ፣ በማንኛውም ሰዓት ከጎንሽ ልንሆን እንግዲህ ቃል እንገባለን። በዚህ አጋጣሚ አንቺም ለልጅሽ አታንሽም። እስካሁንም ብዙ ነገር ስታደርጊ ነበረ። እስካሁንም ብዙ ነገር አድርገሻል። ስለዚህ አሁንም ቢሆን ታንሻለሽ ብዬ አላስብም። ምክንያቱም አንድ ልጅሽ ነው። በጣም አሁን ማመስገን ያለብሽ። ከዚህ በኋላ በደስታ ነው መጠበቅ ያለብሽ። ሁሉን ነገር ለልጅሽ ነው እንግዲህ እስካሁንም የኖርሽው። ከዚህም በኋላ ለልጅሽ መኖር አለብሽ ብዬ ነው የማስበው አይደል ሰርኬ? እስቲ እንዴት ነው አሁን ከአንቺም ስሜትሽን እንግዲህ ወደ ተመልካቾች መስማት ይፈልጋሉ እና ምን አይነት ስሜት ላይ ነው ያለሽው? ትንሽ ግራ የመጋባት ስሜት ላይ እንዳለሽ እረዳለሁ፣ ግን የተፈጠረውን ነገር እስቲ አስረጅኝ። ልጅሽ የነበረበትን ሁኔታ እኔ ከመናገር በፊት ምን አይነት ሁኔታ ላይ እንደነበርሽ፣ አሁንስ ምንድን ነው እየተሰማሽ ያለው የሚለውን እኔም ተመልካቾችን ማወቅ ስለምንፈልግ እስቲ እባክሽ ንገሪኝ። ማለት ስሜታዊ ሆኜ ስለነበርና በጣም ይቅርታ ረበሽኳችሁ እናንተንም። እንዲሁም ያው 6 ወር ሙሉ በጣም ነው የተሰቃየሁት እንቅልፍ ሳላገኝ ማለት ነው። በቃ ማለት ልጅ የሚመጣ ሁላ ነው የሚመስለኝ፣ አጠገቤ ያለ ሁላ ነው የሚመስለኝ። ግን ያው ልቤ ነግሮኛል ልጄ እንዳለ ማለት ነው። መተኛት አልቻልኩም። እሱ ያለበት ሽታ፣ በተለይ መኝታ ቤት ስገባማ በቃ ማለት ቁጭ ማለትም ጨራሽም ለመግባትም ፈቃደኛ አይደለም። ገባ? እስቲ አንድ ነገር ጠይቅሽ። ማለት አንቺ እኛን ካገኘሽን ጀምሮ ጥርጣሬ ነበረሽ ማለት እህትሽ ሞቷል አለችሽ። ግን አንቺ እንዴት ነው ይህን ነገር ትጠራጠር ይቻልሽ? ወይስ የእናት አንጀት የሚባለው ነገር ነው ማለት ልጄ ሊሞት አይችልም እያልሽ ነበር እኔንም እና እንዴት ነው ይህን ነገር እስቲ ልትይ ይቻልሽ? ማለት እናት አይደለም ይሰማሃል ማለት የልጅና የእናት አንድ ነው ማለት ምንም የሚለያየው ነገር ገባ? ቀላል አይደለም አውቃለሁ፣ ይገባኛል። እና ያው እሷ እንደዛ ማለት እንደዛ ሐኪም ቤት ተኝቼ ከርሜ ማለት ስወጣ እቤት ገባው። እሷ እንደዛ በቃ ቁርጥ አድርጋ ስነግረኝ ማለት ልጅሽ ምናምን ሞቷል ደጋግማ እንኳን ከሐኪም ቤት ከወጣው በኋላ በቃ ተስፋ ቁረጭኝ ያለችኝ ገባ? ምንም ተስፋ ልቆርጥ አልቻልኩም። በቃ ከዚህ እሷ ካለችው ጭራሽ ባሰብኝ ገባ? ጭራሽ ውሸቷን እንደሆነ ራሱ የሆነ በምን እንትን ልበል ገባ? ለማመንም ከበደኝና እንደዛ እየዞርኩ ሰውን ስጠይቅ ምናምን እርግጠኛ ሆንኩ። አንደኛ ልቤም በቃ ልጁ እንዳለና በህይወት እንዳለ በቃ ጭራሽ አጠገቤ እንዳለ ሁላ ነው የሚሰማኝ። ከዛ ያው ያለኝ አማራጭ ጎረቤት መጠየቅ። ዞሬ ጠየቅኩ። ምንም የሞተ ልጅ የለም ነው ያለው። እንኳን የሞተ ልጅ የታመመም ልጅ የለም እዚህ ሰፈር ነው ያለው። ገባ? እሷም ያ ነገር እንዳይታወቅባት ነው እንግዲህ ቀብርም አልተደረገም ዝም ብለን ወስደን እንትናል ነው ያለችው። ለዛ ነው ማለት እንደ እሷ ስታወራ የነበረው ወስደን ወረወር ነው ያለችው። ልጅ እኮ ነው ስጋ ነው ገባ? ጭካኔዋ ራሱ እንደዛ ብላ ማውራቷ ራሱ በጣም አልከበዳትም። ከዛ እንደዛ አደረግኩ። መንገድ ላይ አንተን አገኘው። ሞር አንተን ካገኘው በኋላ እኔ ተስፋ ነበረኝ፣ ግን በቃ እኔ መኖርም አልቻልኩም። 6 ወር ሙሉ ለእኔ ቅዠት ነበር፣ ከባድ ነበር። ብቻ አሁን እግዚአብሔር ይመስገን። እኔ እንዴት እንደማመሰግነው አላውቅም። እንግዲህ ያው እኛም በዚህ አጋጣሚ አንቺም በሰጠሽን ጥቆማ መሰረት በጣም ለሌሎች ህፃናትም የታደግሽው ሌሎች ህፃናትንም ያዳንሽው ልጅሽን ብቻ አይደለም ሰርኬ። እኔ ራሱ ላመሰግንሽ እወዳለሁ በዚህ አጋጣሚ። ሌሎችም እናቶች አሁን ገና በጣም ብዙ ስራ አለብን ወደ ተመልካቾቻችን፣ ገና ብዙ የሚቀሩ አሉ፣ መንገድ ላይ ያሉ በጣም ብዙ አሉ። እነሱን መለየት ማጣራት በጣም ከባድ ነው የሚሆንብን ይገባኛል። ግን እነሱን መለየት ማጣራት አለብን። እነሱንም እየለየን እያጣራን ማን ነው ትክክል ማን ነው ውሸታም የሚለውን እያጣራን እንግዲህ ሁሉንም ወደ ቤታቸው እንመልሳለን። ስለዚህ አሁን አንድ የምነግርሽ ነገር አለ ማለት ልጅሽ በምን አይነት ሁኔታ ላይ እንደነበረ እነማን ጋር እንደነበረ እያንዳንዱን ነገር ልነግርሽ ይፈልጋሉ። ምክንያቱም ልጅሽ ከዚህ በኋላ በጣም የአእምሮ ድጋፍ ያስፈልገዋል፣ በጣም እንክብካቤ ያስፈልገዋል። ምክንያቱም የነበረበት ሁኔታ እንደዚህ ቀላል አይደለም። አሁን እያንዳንዱን ነገር እነግርሻለሁ፣ በምን አይነት ሁኔታ ውስጥ እንደነበረ ምን አይነት ነገሮችን ሲያሳልፍ እንደነበር እያንዳንዱን ነገር እነግርሻለሁ። ግን
ከመጀመሪያው ጀምሮ ልንገርሽና እንግዲህ በዛን ቀንም እንግዲህ እንደምታስታውሹ ለአንድ ሰው ነው እንግዲህ እንደተሸጠ የነገሩን የነበረው ከአንቺ ጋር እንግዲህ አንቺን ቤት በነበረን ቆይታ ያደላላ እንግዲህ መጥቶ ለአንድ ሰው እንደሸጠው ነበር የነገረን። ግን ያንን ነገር ተከትለን በሄድንበት ጊዜ እዛ የተባለው ተሸጠለት የተባለው ባለሀብትኛ በራሳችን ደላላውም ሊነግረን አልፈለገም እና በራሳችን ፈልገን አፈላልገን ስንሄድ ሰውየውን አግኝተን የነገረን ነገር እኔ ልጁን ገዝቼ ነበረ ግን መልሰው ወሰዱት ነው ያለው። አስቢ ልጅሽም በ3 ሚሊዮን ነበረ የሸጡት። አይዞሽ ተረጋጊ። ያው ስሜትሽ እንትን እንደሚል እረዳለሁ፣ ግን ያው ነገሩን ከስር መሰረቱ ማወቅ ስላለብሽ ነው ሁሉ ነገር እየተናገርኩ ያለሁት። ምክንያቱም ነገ ላይ ጥያቄ የሚፈጥርብሽ ነገር መኖር የለበትም። ሁሉንም እውነት ዛሬውኑ ማወቅ መቻል አለብሽ ብዬ ስለማስብ ነው። እና ያም ሰውዬ እንግዲህ ያው እንደመለሰላቸው ተናግሯል። በዛ ሰዓት ግን ደላላው ሆነ ብሎ ያንቺን ልጅ እንዳስመለሰውና ለሌላ የስራ ዓላማ ሊያሰማሩት ስለፈለጉ ነው ከዛም ሰውዬ የተቀበሉትና እንግዲህ ትንሽ ስሜታዊ እንደሚያደርግሽ እረዳለሁ፣ ግን ዋጥ አድርገሽ ነገሮችን መስማት መቻል አለብሽ። እና በሰዓቱ ልጅሽን ሲያደርጉት የነበረው ለልመና ነበር የዳረጉትና መንገድ ላይ እየለመነ ተረጋጊ ሰርቄ፣ በመጀመሪያ ደረጃ የኔ ባቢ ልጅሽን በልመና እንዲተዳደር አድርገውት መንገድ ላይ እየለመነ ለነሱ ገንዘብ እንዲያመጣ እንደዛ ነበር ሲያኖሩት የነበሩት እና ለዚህ ነው መለመኛ ነበር ሲያደርጉት የነበረው። ተረጋጊ እባክሽን ዮኒ ማለት አሁን እኮ በህይወት ተገኝቷል አይደል? ልጅሽ ከምንም በላይ መኖር ደግ ነው። ልጅሽ በህይወት አለ። አሁን ያው በእርግጥ ያሳዝናል፣ ብዙ ነገር ያደርጋል፣ ግን አሁን ማመስገን ያለብሽ እሺ፣ ፈጣሪሽን ማመስገን ያለብሽ። የተሻለ ነገር አለ። አይ ማናቸው ዮኒ እንደዚህ ያደረጉት? ማናቸው እነዛ ሰዎች? የተደራጁ ቡድኖች ናቸው። ብዙ የወንጀል የት ናቸው? እባክሽን የት ናቸው? አሳይ ዮኒ፣ እነዛ ማናቸው? ማናቸው? ልጄ ነው የጎዱብኝ። እባክሽን ማናቸው? መለመኛ ጨራሽ አደረጉብኝ። እኔም እነሱን ይኸውልሽ እየፈለኩ የአንቺ ልጅ ብቻም አይደለም። ለዚህ ነው እኮ አንቺ ይኸውልሽ ለሌሎች ልጆችም ድህነት ሆነሻል እያልኩሽ ያለሁት። ለዚህ ነው ብዙ ልጆችን ያገኘ ነው። እባክሽን ሰርኬ ነይ ተነሽ፣ አይዞሽ ነይ ሰርኬ፣ እባክሽን ተነሽ፣ ነይ ቁጭ በይ እባክሽ ቁጭ በይ። አይዞሽ ይኸውልሽ ለዛ ነው እኮ ይኸውልሽ በአንቺ ምክንያት ለሌሎችም ልጆች ዋጋቸውን እሰጣቸዋለሁ ለሁሉም። አይዞሽ ሰርኬ፣ ከባድ ነገር እንደሆነ እረዳለሁ፣ ግን ለዛ ነው ልጅሽ ብዙ ተሰቃይቷል፣ ብዙ ድጋፍ ያስፈልገዋል እምልሽ ለዚህ ነው። ልጄ ሰው ፊት ገርፎታል። አይዞሽ ሰርኬ እባክሽን ተረጋጊ። እስኪ ቀና ተረጋጊ። ያበቃሁት ጥዬ ባልሄድ ኖሮ አንቺ እኮ ለእሱ ህይወት መሳካት ብለሽ ነው እንደዚህ ይሆናል ብለሽ እኮ አይደለም ማለት ነው። ባብዬ ይቅር በለኝ። ወይኔ ልጄ እባክሽ አይዞሽ። እባክሽ አንዴ ካሜራማን አጥፋው፣ አረጋግተናት አንዴ እንመለሳለን። ተረጋጊ እባክሽን ሰርኬ እባክሽን አጥፋው ካሜራ። ተረጋጋሽ ሰርኬ። ጠጫለሽ ወይስ ይብቃ? በቃ አይዞሽ ማለት ያው ከባድ እንደሆነ እረዳለሁ፣ ግን አይዞሽ ብቻ አሁን ላይ የተሻለ ቀን ነው። ከሌላው ቀን ይሻላል መቼም። አያርገውና እንደው ልጅሽ እንደሞተ ማለት አንቺ እንደሞተ ነበር የምታውቂው እና ሞቷል ቢባል ምን አይነት ነገር ሊሆን እንደሚችል መቼም መገመት አይከብድም አይደል? አሁን ግን ይመስገን ያው ቢጎሳቆልም ቢጠቋቁርም እንደዚህ እንትን ቢልም በህይወት ተገኝቷል። ዋናው እሱ ነው፣ ማመስገን ነው። ከምንም በላይ ደግሞ ማመስገን ነው። የተሰጠንን ነገር ማመስገን ነው የሚሻለው። እሺ ሰርኬ፣ ሁሌም ለእኛ ፈጣሪ የተሻለ ነገር ያዘጋጅልናል። ልጅሽን ለምክንያት ነው እንደዚህ አይነት ነገር ያደረገው ብለን ማሰብ ነው ያለብን። ፈጣሪ ለእሱ የተሻለ ነገር ስላሰበለት ነው። ዛሬ እንደዚህ ቢሰቃይም ነገ ላይ የተሻለ ቀን አለ፣ ነገ ደስ የሚል ቀን አለ፣ ነገ ጥሩ ቀን ይመጣልና እነዚህን ነገሮች ማሰብ ነው የሚሻለው። መጥፎን ከማሰብ እነዚህ ጥሮቹን ቀን እያሰብን ደስተኛ መሆን ያለብን እና ልጅሽ እንክብካቤ ያስፈልገዋል ያልኩትም በዚህ ምክንያት ነው። ምክንያቱም ብዙ የሰው ፊት አይቷል፣ ብዙ ነገሮችን አሳልፏል፣ ስንት ሰው ገላምጦታል፣ ስንት ሰው ገፍቶታል እና ነገ ከነገ ወዲያ አንቺ ደግሞ ደግፈሹ ከጎኑ ሆነሽ ማለት ህብረተሰቡ ደጋፊው እንደሆነ ህብረተሰቡ ከሱ ጎን እንደሆነ ማሳየት መቻል አለብሽ። ምክንያቱም ህብረተሰቡን እየጠላ የሚያድግ ልጅ መሆን የለበትም።
ስለዚህ አንቺ በጣም ትልቅ አስተዋጽኦ እዚህ ጋር ያስፈልጋል። እኛም በስነ ልቦና ጉዳይ እንግዲህ የኔም ባልደረቦች አሉና እነሱ ግን ድጋፍ ያደርጉልሻል። ማንኛውንም ነገር ምንም ቢቸግርሽ እኛን መጠየቅ ትችያለሽ። እኛ የምንችለውን ነገር ከጎናችን ብዙ እኛን የሚደግፉን ድርጅቶች ስላሉ እንዲሁም የትምህርት እድሎች ምንም እንዲመቻቹለት እናደርጋለን። ማንኛውንም ነገር እንግዲህ ያው ዛሬም እንግዲህ አሁን ወደ አመሻሹ ላይ ያለ ነው። ነገም እንግዲህ ጠዋት ተነስተን ምርመራ ምንም እንዲደረግለት እናደርጋለን። ያለበት የጤና ሁኔታም ምን አይነት ሁኔታ ላይ ነው የሚለውንም እኛው በራሳችን ውጭ እንግዲህ ድጋፍ እናደርጋለን ማለት ነው። ስለዚህ ሁልጊዜም ከጎንሽ እንደሆነ እንድታስቢ እንፈልጋለን። እሺ ማለት በጣም ይከብዳል። አይዞሽ፣ እረዳለሁ፣ ይገባኛል። ማመንም ነው ያቃተኝ። እኔ እንዴት እንደሆነ አላውቅም፣ ግራ ነው የገባኝ። ገባ ብቻ እግዚአብሔር ብድሩን ይክፈላቸው፣ የስራቸውን ይስጣቸው። እንዲህ ላደረገ ሰው ማለት የእናት ሆድ ይፍረድባቸው። በጣም ነው የተቃጠልኩት። በጣም ይከብዳል። ገባ እግዚአብሔር የኢትዮጵያ ሕዝብ ይፍረዳቸው። ሌላ ምንም ማለት ነው። ይሁን ከባድ ነው ማለት እኔም በጣም ብዙ ነገር ነው በሰዓቱ በጣም አዝነን ነበረ። ብዙ ነገር ነው የሰማነው። ከልጅሽ አንደበት ራሱ የሰማናቸው ነገሮች በጣም ልብ የሚነኩ በጣም የሚያሳዝኑ ነገሮች ናቸውና አሁን ከጎኑ ያው በደንብ ላይ ያስታውስ ይችላል። አሁን ግን የቆየ ያስታውስሻል መቼም። ምክንያቱም እስከ 5 ዓመቱ ድረስ አንቺም በቪዲዮ ኮል ስታወሪው ነበር አይደል እንዴ? ያን እነዛን ደስ የሚሉትን ጊዜያቶች እያሰብሽ ልጅሽን እንዲያስታውስሽ ማድረግና ወደ ራሱ እንዲመለስ ማድረግ መቻል አለብሽ። አሁን ይበልጥ ከጎኑ የምትሆኝበት ሰዓት ነው። በጣም ድጋፍ የሚያስፈልገው ሰዓት ነው። እንደምትደግፊው ያው እኛም እንግዲህ ምንም ጥርጥር የለንም። እኛም ከአንቺ ጎን እንቆማለን። በአንቺ ምክንያት ግን ለሌሎች እናትም ተርፈሻል። የሚገርምሽ አንድ ላሳውቅሽ የምፈልገው ያንቺን ታሪክ አይታ አንድ እናት መታ ነበር እኛ ጋር እንግዲህ ባለፈው። ያቺ እናት መታ እንግዲህ እሷ ተቸግራ ነው። በእርግጥ 3 ልጅ ነው የነበራት። አንዱን ልጅ አሳልፋ ከአቅም በላይ ሲሆንባት የ3 ዓመት ልጅ ነው እንግዲህ ገና ይሄን ነገር ካደረገች 15 ቀን ምናምን እንደዛ ነገር ይመስለኛል ካልተሳሳትኩኝ፣ እንደዛ ነው የሆነውና ገና ከሰጠችው ግን በቃ የእናት አንጀት አላስችል ብሏት ደላላውም ስልኩን አጥፍቶ ሲቀርባት እኛ ጋር መጣችና ያንቺን ታሪክም ስላየች ልጄ እንደዚህ ጠፍቶብኛል ብላ ትችላለች። ይሁን በጣም ከባድ እኮ አንድ ቀን እንኳን ተለይተህ ስታደር በጣም ከባድ ነው። እኔ ባለፈው እንደነገርኩ ማለት ነው ሳምንት እንኳን ለመቆየት አልሞከርኩም። ማለት እኖራለሁ 2 ዓመት እዛ እኖራለሁ ብዬ አላሰብኩም በፍጹም። በጣም ተረብሼ ነበር እሱን እስከ መራሳ ድረስ። ስራ ስሰራ ማለት ፊት ለፊቴ መጥቶ ድቅን ይልብኛል። በቃ አልቻልኩም ነበር። ያው ላይ ያለ እንዴት ነው ይሄን አላመት ተለይቼ ኖርቼ አሁን እኔን ያቀኛል ማለት ራሱ ብዙ አረብሱ ይሄ በጣም ከባድ ነው። እሱም ሆኖ እኮ መለመኛ ሲያደርጉት አንጀታቸው ራሱ እንዴት እንደፈቀደ ምን አይነት አረመኔ ናቸው፣ ጨካኝ። ከሰው ጅብነት ራሱ ምንም አይተናነሱም እነዚህ። የእውነት እግዚአብሔር ፍርዱን ይስጣቸው። አይዞሽ፣ እኔም ተከታትዬ እንግዲህ እነሱ ላይ ያስፈርዳለሁ። እህትሽን ብትሆን በዛ ልክ እንደዚህ አይነት ክህደት። አክስት ማለት እኮ ከእናትም የእናትነት ምትክ ማለት ነው። አደራ ሰጥሻታል፣ የእናትነት አደራ ሰጥሻት ነው እንግዲህ የሄድሽው። ግን እሷ ገንዘብ በልጦባት እንግዲህ በመሀልም የጀመረችው ግንኙነት ስላለ አሳስቶ ነው እንደዚህ አድርጎ ነው እያለች ለኛ ብዙ ነገር ስቀባጠር ነበር። ለማምለጥ የማትለው የማትቀባጥረው ነገር የለም። ግን ወንጀለኛ ነች፣ በጣም ትልቅ ወንጀለኛ። ለእኔ እህቴ ናት ማለት ዘበት ነው። እህቴም አይደለችም። ያው ስጋ ነህና ምን ታደርገዋለህ? ፈቃድ ጥለውም ገባ ምንም አረገልኝ። ግን በቁማ እንድትሰቃይ ይፈልጋሉ። ልጄን እንዳሰቃየችው እንድትሰቃይ ያደርጋታሉ። የእውነት ይህን ደግሞ ያደረጉትን ሰዎች ሁሉም ላይ እንግዲህ እኛ ፕሮሰስ ጀምረናል። ፍትህ እንዲሰጥ እያደረግን ነው። ከዚህም ባሻገር ደግሞ እነዚህ ልጆች እየሰበሰበ የሚያስለምን አንድ ትልቅ ሰው እንዳለ ጋሼ እንግዲህ እንደነገረን ጋሼ የሚለው ሰውዬ ማለት ነው። ያን ሰው እንግዲህ ለማግኘት ጥረት እያደረግን ነው። ዛሬም እንግዲህ አንቺን ልጅ ስናገኝ ይዛው ስትለምንበት የነበረች አንድ ሴት ይዘናል ማለት ነው። እሷንም ቢሆን እንግዲህ አሁን ተከታትለን ከእሷ ጋር ሄደን የበላዮች እንዳሉና ለእነሱ ገንዘብ እንደምታስረክብ ነግራናለች። ወደዛ ልንሄድ ስለሆነ ዛሬን እንግዲህ እዚሁ አንዳንድ ነገሮችን ስንመካከር ከባልደረቦች ጋር ቆይታ እናደርግና ነገ በጠዋት ተነስተን ወደዛው እንሄዳለን ማለት ነው። ስለዚህ አንቺን ብትሆኝ እንግዲህ ከልጅሽ ጋር ረዥም ጊዜ ጥሩ ጊዜዎች እንድታሳልፊ እንግዲህ ያው መልካም እንዲገጥመሽ እንግዲህ በጣም አመሰግናለሁ። ማለት አንተ ባትኖር ሁሉም የብዙዎች እናት ሆድ
እየተቃጠለ ነው ያለው። አንተ ባደርስልኝ ማለት እንደዚህ ይሆናለሁ ብዬም አላሰብኩም፣ ግን ያው እግዚአብሔር የሚያመጣውን ነገር አይታወቅም እና እጅግ በጣም አመሰግናለሁ። ምንም አይደለ ሰርኬ። እንግዲህ ያው ዘላለም አለሙን እግዚአብሔር ይጠብቅ። ያሰብኩኝ እንዳለ ማለት በጣም እኛም እግዚአብሔር ከዚህ በላይ ይክፈል። አሜን። በጣም አመሰግናለሁ ሰርኬ። እንግዲህ ያው በማንኛውም ሰዓት ፍርድ ቤት ልትመጪልኝ ትችላለሽ። ምክንያቱም እነዚህን ወንጀለኞች እንትን ስል ያንቺ ልጅና አንቺ ምስክር ሆነሽ ትቀርቢያለሽ እና እንዲሁም የተቀረጸው ቪዲዮችንም እንደ ማስረጃ ስለሚሆን እንግዲህ ቪዲዮንም እንደ ምስክርነት ፍርድ ቤት አቀርባለሁ ማለት ነው። አንቺም ደግሞ ምስክር ሆነሽ ትመጫለሽ። ልጅሽ ላይ የደረሰውን ጉዳት ለፍርድ ቤት ታስረጅልኛለሽ። ይህን ነገር እንግዲህ ትተባበርኛለሽ ማለት ነው። እስከዛው እንግዲህ ያው ከልጅሽ ጋር ደስተኛ ህይወት እንድታሳልፊ ነው እንግዲህ የምመኘው። መልካም ህይወት እንዲሆንላችሁ ነው ማለት ጽዳት ማለት ያው እኔም የሆነ ጽዳት ነገር ምናምን ጀምራለሁ ብዬ አስቤ ነበርና የሰፈር ሰውም ልጅሽ ይገኝ እንጂ እኛ እንረዳሻለን እናስተምርልሻለን ብሎኛል። ምንም ችግር የለም። አንዱ ለሰው እያናገረኝ ነበርና የኢትዮጵያ ህዝብ አልተወኝም፣ ሁሉም ከጎኔ ነው እና ያው እግዚአብሔር ይክፈላቸው እስካሁን ላደረጉልኝ እና ከጎኔ የነበሩትም ብዙ እያጽናኑኝ የነበሩ ሰዎች አሉ። እነሱንም ላመሰግናቸው እወዳለሁ እና አመሰግናለሁ በጣም። እኔም በጣም ነው የማመሰግነው እንግዲህ ሰርኬ ስለነበረን ቆይታ እንግዲህ ስለነበረን አብሮነት በጣም ከልብ አመሰግናለሁ። ልጅሽን እንግዲህ ይዘሽ ሄደሽ አሁን በደስታ አብራችሁ እንደምትቆዩ ተስፋ አደርጋለሁ። ነገ ከነገ ወዲያ ደግሞ ልጅሽ አምሮበት ወደ ቀድሞ ማንነቱ ተመልሶ የተሻለ ሁኔታ ላይ እንደሚሆን እንግዲህ ምንም ጥርጥር የለኝም። እንግዲህ ለጥየቃ ቤታችሁ መምጣት አይቀርምና መጥቼ ደስታችሁን ማየት እፈልጋለሁ። እኔም እንግዲህ ችግር የለውም። እሺ ሰርኬ በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። ስለዚህ ልጅሽን እንግዲህ ይዘሽ ወደ ቤትሽ እንድትሄጂ እንግዲህ ተፈቅዶልሻል ማለት ነው። እኛም ዛሬ የሁላችንም ደስታ ነው፣ ደስ ብሎናል። ደስታሽ ደስታችን ነው። እንግዲህ ውድ ተመልካቾቻችን እንደተመለከታችሁት ነው ማለት ነው። ዛሬ ልጇን አግኝታለች ሰርኬ። ረዥም ጊዜ የለፋችበት ረዥም ጊዜ ለሱ ብላ ብዙ የተሰቃየችበትን ልጇን ዛሬ በህይወት አግኝተዋለች። በጥሩ ሁኔታ ባይሆንም ትንሽ የተጎሳቆሉ ትንሽ የተጎዱ ነገሮች ቢኖሩም ግን ልጇን በህይወት አግኝታለች። ነገ ደግሞ ጥሩ ቀን ነው፣ ነገ የተሻለ ቀን ነው እና ነገ ላይ አምሮ ተሳስቀው ደስተኛ ህይወት እንደሚኖሩ ምንም ጥርጥር የለንም። ነገ ደግሞ እነሱን በደስታ እየሳቁ ጥሩ ጊዜ እንደምናሳልፍ እና እኛም አብረናቸው እንግዲህ እዛ ቦታ ላይ እንደምንገኝ ተስፋ አደርጋለሁ ማለት ነው። ለእናንተ እያንዳንዱን ነገር እናሳያቸዋለን ብዬ ተስፋ አደርጋለሁ። ስለነበረን ቆይታ እንግዲህ ከልብ አመሰግናለሁ። አሁንም ቢሆን ግን የኛ ጉዳይ አላለቀም። ከዛች ከካዲዋ ጋር ብዙ አይነት ነገሮች እናሳልፋለን። ወደዛም ቤት እንሄዳለን ተባብለናል። ስለዚህ እናንተ አብራችሁ እንድትቆዩ እንግዲህ እየጋበዝኩኝ ሰርኬን እንግዲህ እንሰናበታታለን ማለት ነው። እንግዲህ ሰርኬ ሰላም ዋይላል። በጣም አመሰግናለሁ። ሰላም ውድ የገመና ቻናል ቤተሰቦች፣ ዛሬ እንግዲህ ከአንድ ቀን በኋላ ተመልሰን መተናል ማለት ነው። ያው ትላንትና እንግዲህ ከባልደረቦች ጋር ነገሮች እንዴት እንደምናስኬድ በምን አይነት ሁኔታ ነገሮች እንደምናደርግ እየተነጋገርን ነበር ማለት ነው። ዛሬ እንግዲህ አንድ ነገር ወስነናል። ያው እሷም ባለችበት ምን አይነት ሰዓት ላይ እንትን እንደሚል ምን አይነት ሰዓት ላይ ጥሩ ነገር እንደሚኖር እንግዲህ እየተነጋገርን ነበረ። እንዲሁም ደግሞ እሷ ጋርም በተደጋጋሚ ሲደውሉ ነበረ። በመሀልም እንግዲህ ማታ ላይ አንስታ አንዳንድ ጉዳዮች እንዳጋጠሟትና ልጁንም ምንም ማድረግ ስለማትችል ይዛው ወደ ቤት እንደሄደች እንግዲህ ነግራቸዋለች ይመስለኛል። ይመኗት አይመኗት እርግጠኛ አይደለሁም፣ ግን እንደዛ ነግራቸው በጣም ተቆጥተዋት በጣም ጮሆባት ነው እንግዲህ እንትን ያለው። ቅጣት ትቀጫለሽ ምናምን ብለዋታል። ምን አይነት ቅጣት ሊቀጣት እንደሆነ እርግጠኛ ባልሆንም ብቻ ልጁን ይዛ በመሄዷ በጣም ሲጮህባት እንደነበረ ነው እንግዲህ የሰማነው እኛም ማለት ነው። ስለዚህ ዛሬ እንግዲህ ወደዛ ቦታ ላይ በብዛት አይኖሩበትም ባለችው ሰዓት እንግዲህ ወደዛ ልንሄድ ነው ማለት ነው። ልጁን እናገኘዋለን አናገኘውም የሚለውን እንግዲህ እንትን እዛው ሄደን እንግዲህ የምንወስን ይሆናል ማለት ነው። ምክንያቱም ማታ ላይ ከሄድን በርከት እንደሚሉ ብዙ ሰዎች እንደሚኖሩ ስለነገረችን ቀን አካባቢ ላይ ነው አሁን ያለ ነው እንግዲህ አሁን ወደ 6 ሰዓት አካባቢ ምሳ ሰዓት እያለፈ ነው። ስለዚህ በዚህ ሰዓት አካባቢ ላይ ብዙዎቹ እንደማይኖሩና ካገኘንም አንድ ሁለት ሰዎች ወይ አንድ ሰው ልናገኝ እንደምንችል ነው እንግዲህ እየነገረችን ያለችውና ስለዚህ እዛ ቤት ሄደን ለማን ነው ገንዘብ የምታስረክበው? ያስ ገንዘብ ተረካቢ ማን ነው? እዛስ ሄደን ሌሎች ልጆችን እናገኛለን ወይስ አናገኝም የሚለውን እንግዲህ አብረን ሄደን የምናየው ይሆናል ማለት ነው። እሷም እንግዲህ ብዙ ነገሮችን ስትነግረን ቆይታለች ማለት ነው። እስቲ በመጀመሪያ ደረጃ አንቺ ለምንድን ነው እንደዚህ አይነት የልመና ስራ ውስጥ የገባሽው? ምን ጎሎሽ ነው? ምን አተሽ ነው ወደዚህ ወደ ልመና ስራ ውስጥ የገባሽው? እኔ ወደ ልመና ስራ የገባሁት በጣም
በልጅነቴ ነው እንደዚህ የገባሁት። ማለት ቤተሰቦቼ በህፃንነቴ ነበር የሞቱትና አክስቴ ነበረች ያሳደገችኝ የነበረችው። አክስቴም እንደዚህ ባላሰብኩት በመኪና አደጋ ነው የሞተችው። ከሷ ሌላ ቤተሰብ ስለሌለኝ እንደዚህ ባልሳሳት 9 ዓመት 10 ዓመት ምናምን ይሆነኛል የዛን ሰዓት። እንደዚህ በጎዳና ምናምን ነበር ያደግኩት። በቃ እንዳጋጣሚ በቃ በዚሁ ስራ ተሰማራሁኝ። በቃ እዚህ እድሜ እስከሚደርስ ድረስ ከነዚህ ሰዎች ጋር ከነዚህ ቡድን ጋር በምን አይነት አጋጣሚ የተገናኘሽው? እነዚህ ጋር እንደዚህ አጋጣሚ ብቻዬን እንደዚህ በምሰራበት ሰዓት አንድ ከነሱ ጋር የምትሰራ ልጅ ነበረች። እንደዚህ ቤት አካባቢ የምንተዋወቅ ማለት ነው፣ ጎረቤት አካባቢ እና ለምን እንደዚህ እኮ መስራት ትችያለሽ አስተዋውቅሻለሁ ምናምን የሚሉ ከሆነ ምናምን አለችኝ። ከዛ እሺ አልኳትኝ። ሰውየው ጋር አገናኘችኝ ከኃላፊያቸው ጋር ማለት ነው። እዛ ይዛኝ ሄዳች። በቃ ህግና ደንባቸውን በሙሉ ነገረኝ። እንደዚህ ነው ብሎ አስረዳኝ። ከህግና ደንባችን የማትወጪ ከሆነ ስራውን ከነገ ጀምረሽ መቀጠል ትችላለሽ ምናምን አለኝ። ምን አይነት ህግና ደንብ ለምሳሌ ስትይ? ማለት አንደኛ ከነሱ ትእዛዝ ውጭ አንተ ምንም ነገር ማድረግ አትችልም። እዚህ ቦታ ሂጂ፣ ዛሬ እዚህ ቦታ ነው የምትመደቢው ካለ እዛ ቦታ ነው የምትሄደው። አይ እኔ እዚህ ቦታ ነው ፈልገው እዚህ ቦታ ሄዳለሁ ብለህ መሄድ አትችልም እነሱ ከሚሉ ውጭ። ምክንያቱም ለአንተ የሚመድቡልህ ሰው ራሱን የቻለ ሰው ስላለ ማለት ነው። እና ዛሬ ሜክሲኮ ነው ስትላኩ ከሆነ ሰው ጋር ተመድበሽ ነው የምትላኪው። ዛሬ ሜክሲኮ ነው የምትሄዱት ካለ ሜክሲኮ እንሄዳለን። አይ መገናኛ ነው የሚሄድ የምፈልገው ብዬ እኔ መገናኛ መሄድ አልችልም። ምክንያቱም መገናኛ ደግሞ ትላንት ያልሰሩ ሰዎች እዛ ስለሚሄዱ ማለት ነው። ትላንት የሰራ ሰው ድጋሚ ዛሬ አንድ ቦታ ላይ እንዳይታይ፣ ምክንያቱም ልጅ የቀየረ ስለሚይዝ። አሁን ትላንት መገናኛ ሂጅ። ጥሩ ገንዘብ ግን የምታገኙት የት አካባቢ ስትሰሩ ነው? የት አካባቢ ስትሰሩ ነው አሪፍ ገንዘብ ልታገኙ የምትችሉ? አብዛኛውን አሪፍ ገንዘብ የሚገኘው ቤተክርስቲያን ላይ በዓላት ምናምን እንደዚህ የዓመት ክብረ በዓል ምናምን ሲሆኑ በጣም ብዙ ገንዘብ ይገኛል። እንደዚህ የዓመት የሚከበሩ በዓላቶች አሉ። ስለዚህ በየቤተ ክርስቲያኑም እንደዚህ የዓመት በዓል ክብረ በዓል ሲሆን ከዚህ አካባቢ የዓመት ክብረ በዓል አለ፣ እዛ ጋር ሂዱ ተብለን እንመደባለን። የዛን ሰዓት ሁላችንም አንድ ቦታ እንኳን ብንሄድ አያስታውቅም፣ ሰው ብዙ ስለሆነ ማለት ነው። እና እንደዛ እያሉ ነው የምንሰራው። በብዛት እንግዲህ ያው ብዙዎቻችን ኢትዮጵያኖች እንደምናውቀው እንግዲህ እንደዚህ የክርስቲያን ወይም ደግሞ የኦርቶዶክስ እምነት ክብረ በዓል ላይ የወሩ የምናምኑ ላይ ብቻ ቤተክርስቲያን አካባቢ ላይ እኛ የምናስተውለው በጣም በዛ ያሉ የኔ ቢጤዎች በዛ ያሉ ለማኞች እናያለን። እና ስለዚህ ከእናንተም ከነዛ ውስጥ አንዱ ተቀላቅላችሁ እንግዲህ በብዛትም አንድ ቦታ መሆናችሁ ራሱ ልመና ልታደርጉ ትችላላችሁ ነው። ግን አሁን ሜክሲኮ ዛሬ ሰርቼ እኔ ነገ ሜክሲኮ መስራት አልችልም። ምክንያቱም ዛሬ ያስኩትን ልጅ እኔ ነገ ላልይዘው እችላለሁ ወይ አራስ ልጅ ይዛለሁ። እንዴት ነው ግን እንደዚህ እየተቀያየርሽ በየቦታው ሌላ ልጅ በዛ ጋር ሌላ ልጅ ስትይዢ እንደው አይቶሽ ያወቀሽ ወይ ደግሞ አይቶሽ ትላንትና እንዴ ከሌላ ሰው ጋር አላየኋትም እንዴ ብሎ ያለ የለም? የለም። ግን ራሴን እንትን እላለሁ፣ ቀያይራለሁ። አንቺም ራስሽን በተወሰነ መልኩ ትቀይራለሽ? የሆነ ነገር ፊት የሆነ ነገር ቀባ ነገር አድርገዋለሁ ወይ የሆነ ማዳት ነገር አስመስይ ምናምን ቦታ ስቀይር እንደዛ ያደረኩ ነው የምቀይረው። የተለመደው ቦታ ሲሄድ ብቻ ነው ከአንዳንዴ ትንሽ ቆይት ብዬ በሚሄድበት ቦታ እዛ ልጁን ይዤበት ሄድኩት ቦታ ለምሳሌ ትላንት ያዝኩትን ልጅ ሜክሲኮ ይዤ ሂጄ ከሆነ ትንሽ ቆይቼ ወደ 15 ቀን ምናምን ቆይቼ እሄዳለሁ ወደዛ ቦታ። ደግሞ በጣም ከባድ ነው ማለት ትንሽ እንግዲህ የሆነ ነገር ነው የሚያደርጉት እነዚህ ወንጀለኞች። ያው እኛን ያሳስቱናል። ከኛ የሚጠበቀው እንግዲህ መስጠታችን መልካም ነው። አሁንም ቢሆን እኔ የምላችሁ ውድ ተመልካቾቻችን መስጠቱን ስጡ ማለት በፈጣሪ ስም እስከተጠየቅን እኛ ከፈጣሪ ነው ውለታውን የምናገኘው፣ ከፈጣሪ ነው ምላሹን የምናገኘው። እና እነሱ ለስራቸው ይጠየቁበታል። እነሱ ለሰሩት ስራ እያንዳንዱ ዋጋቸውን ያገኛሉ። እኛ ግን በስሙ ተጠይቀናል። ምክንያቱም እነሱን እንከለክላለን ስንል ደግሞ ሌላው የሚያስፈልገውን ንጹሐንን ደግሞ በዚህ አጋጣሚ መከልከል የለብንም። እና አሁን ይህንን ነገር ስታየው እኔ ከዚህ በኋላ ለእኔ ቢጤ አልሰጥም፣ እኔ ከዚህ በኋላ እንደዚህ አይነት ነገር የሚባል ነገር እንዳይኖር። ምክንያቱም እኛ በስሙ ተጠይቀናል፣ ለፈጣሪ እንደሰጠን ነው የሚቆጠረው እንጂ ለእነዚህ ካህዶች አይደለም። ስለዚህ በስሙ ተጠይቀናል፣ ለስሙ ለተጠየቅንበት ደግሞ እኛ ልገሳችንን እናደርጋለን ማለት ነው። እነሱ ግን ለስራቸው ላጭበረበሩበት ዋጋቸውን ያገኛሉ ማለት ነው። ስለዚህ ውድ ተመልካቾቻችን እኛ የትኛውን ለይተን እኛ የትኛውን እንስጥ ምናምን የሚለው ነገር ያው ሁሌም አይምሯችን ውስጥ ጥያቄ የሚፈጥር ነገር ነው። ግን ከኛ የሚጠበቀው በስሙ ተጠይቀናል፣ ለስሙ ደግሞ መመጽወት ነው። የተቸገረ የመሰለንን መመጽወት ነው። እኛ የሚቆጥርልን ፈጣሪ ነው፣ ከላይ ነው የምናገኘው። ስለዚህ ያው በዚህ አጋጣሚ
ትንሽ እንደዚህ አይነት እንትኖች ውዥንብሮች እንዲፈጠሩ ስላልፈለግኩ ነው። ምክንያቱም እነሱን እንከለክላለን ስንል በመሀል ደግሞ ከእነሱ ጋር ተመሳስለው የመሰሉን ማለት የእውነት የምርም የተቸገሩ ሰዎች አሉና እነሱንም መከልከል እንዳይሆን በዚህ አጋጣሚ ማሳሰብ ስለፈለግኩኝ ነው። እንግዲህ ያው አሁን ከእሷ ጋር ወደዛው ቦታ እንሄዳለን ማለት ነው። የነገረችንን ነገር እንግዲህ በተወሰነ መልኩ ሰምተናል። ቀጣይ ደግሞ የት ነው ይዛን የምትሄደው፣ እዛስ ቦታ ላይ ምን አይነት ነገር እናገኛለን የሚለውን እንግዲህ አብረን እናያለን ማለት ነው። ስለዚህ ከባልደረቦቼን ሰብሰብ አድርጌ ከባልደረቦቼ ጋር ያንን ጉዞ ጀምራለሁ ማለት ነው። ያው ውስጥ ሄደን እንግዲህ ምን አይነት ነገር ይገጥመናል፣ እዛስ የተባለው ቦታ ላይ ሌሎች ልጆች እናገኛለን፣ ማን እናገኛለን የሚለውን እንግዲህ አብረን እናያለን ማለት ነው። እንግዲህ አብራችሁ እንድትቆዩ እንግዲህ በአክብሮት ተጋብዛለሁ። ወደዚህኛው ጓሮ እንሄደው፣ ወደዚህ ሄደው እናንተ በዛ በኩል ሂዱ። ወደዚህ እኮ ምንም የለም፣ ያመልጥበት የሚችል ነገር የለም። በዛኛው ጓሮ ሂድ እስኪ። ና ተከተለ፣ ና ቶሎ ብት፣ ና ካሜራማን ና። በዚህኛው ጓሮ ይሁን ማናችሁ እሱ ነገር አዙርልኝ፣ በህግ አምላክ አዙርልኝ። እሱ ነገር አዙርልኝ። አጥፋው ካሜራማን፣ አንተ ማነህ?